በብራዚል ውስጥ በብቸኝነት የምትኖረው አና የተባለች ሴት የምትወልድበት ጊዜ እየተቃረበ መጥቷል። አና ነፍሰ ጡር መሆኗን ካወቀችበት ከመጀመሪያው ቀን ጀምራ በየጊዜው ወደ ሆስፒታል በመሄድ የራሷንም ሆነ የልጇን ጤንነት እየተከታተለች የነበረ ሲሆን አሁን ላይም ልጇን ለመገላገል ጥቂት ጊዜያቶች ብቻ ቀርተዋታል። በእነዚህ ጊዜያቶች ደግሞ ሴቶች ያለ አጋዥ ሁሉንም ነገር ለመስራት የሚቸገሩባቸው ጊዜያቶች ናቸው። አናም ይሄንን ጊዜ አንዲት አጋዥ በመቅጠር ማሳለፍ አለብኝ በማለት ወደ ቤቷ የተለያዩ ሰዎችን አምጥታ ኢንተርቪው እያደረገች የነበረ ሲሆን ከነዚህ ሴቶች መካከልም ክላራ የተባለችው አንዲት ምስኪን ሴት አንደኛዋ ነች። ክላራ ከዚህ በፊት በሕክምና ዘርፍ ትምህርቷን ተከታተል የነበረች ሴት ስትሆን በነገሮች አለመመቻቸት ምክንያት ግን ትምህርቷን ሳትጨርስ ወረቀቷንም በእጇ ሳታስገባ ቀርታለች። ለአናም እኔን ከቀጠርሽኝ አንቺንም ልጅሽንም በደንብ መንከባከብ እችላለሁ፣ የተማርኩትም ትምህርት ከዚሁ ጋር የተገናኘ ነው በማለት አና እንድትቀጥራት ለማሳመን እየሞከረች ነው። በሌላ በኩል አና ደግሞ ከክላራ በፊት በእድሜ ገፋ ያሉ ሴቶችን አናግራ ስለነበር በዚህ ጉዳይ ላይ ከሷ የተሻለ እነሱ ያግዙኛል በማለት ክላራን በመቅጠር ላይ ያመነታች ነው። ይህንን በሚነጋገሩ ሰዓትም አና በድንገት ሆዷ መግፋት ይጀምርና ህመም ይሰማታል። የዚህን ጊዜም ክላራ ትምህርቱን በሚገባ በመውሰዷ ምክንያት የምታውቃቸውን ዘዴዎች በመጠቀም ወዲያውኑ አናን አረጋግታታለች። ከዛም በኋላ ቢሆን አና እሷን ልቅጠር አልቅጠር የሚለውን ሐሳብ ሙሉ በሙሉ በማስወጣት እዚህ ቤት ውስጥ እሷን አጋዥ ሆና የምትቀጥለው ሴት ክላራ እንደሆነች ወሰናለች። ከምንም በላይ አሪፍ የሆነላቸው ነገር ደግሞ ክላራ የትዳር አጋርም ልጅም ስለሌላት ሙሉ ለሙሉ እቃዋን ጠቅልላ ወደዚህ በመምጣት እስክትወልድ ድረስ ከሷ ጋር መሆን መቻሏ ነው። በዚህ መሰረት ክላራ ያላትን እቃዎችን ለመሰብሰብ ወደ ተከራየችው ቤት መጣለች። ይሁንና ቤት ውስጥ ትታ የወጣችው ልብስ ጨምሮ በርካታ እቃዎች ባስቀመጠችበት አልተገኙም። ቤቱንም ያከራየቻትን ሴት ሄዳ ስለነገሩ በምትጠይቃት ሰዓት ሴትየዋ ሁሉንም እቃ እሷ እንደወሰደች ተናግራለች። ይህንን ያደረገችበት ምክንያት ደግሞ ክላራ ያለባትን የቤት ኪራይ ጥርቅም እስካሁን ባለመክፈሏ ምክንያት ነው። የዚህን ጊዜም ክላራ በአሁኑ ሰዓት ስራ እንዳገኘችና ልብሷን ብትሰጣት ሄዳ እዛ ሰርታ ልከፍላት እንደምትችል ትነግራታለች። አከራይዋም ያንቺ ልብሶች ለኔ አይሆኑኝም፣ እነሱን መውሰድ ትችያለሽ፣ ብሬን እስክታመጪ ግን ይሄንን ማይክሮዌቭ አልሰጥሽም በማለት የቤት ኪራዩን ሊሸፍንልኝ ይችላል ብላ ያሰበችውን አንድ እቃ ይዛባታለች። ትዕይንቱ ሲቀየር ክላራ ያላትን እቃ በመያዝ ወደ አና ቤት መጣለች። ታታሪ የሆነችው ክላራም ከመጣችበት ደቂቃ ጀምሮ ወዲያውኑ ወደ ስራ የገባች ሲሆን ቤቱንም ሙሉ ለሙሉ አጽድተዋለች። እንዳጋጣሚም ክላራ ቤቱን በምታጸዳ ሰዓት ከአልጋው ራስጌ ላይ የአናን ሽጉጥ አግኝታው ነበር። የሚገኙት መሃል ከተማ ላይ ነው። እናም እንደዚህ ያለውን ነገር በአንዲት ነብሰ ጡር ሴት ራስጌ ላይ በማግኘቷ በጣም ተደናግጣለች። ትዕይንቱ ሲቀየር አና ወደ ቤት መጣለች። ከክላራም ጋር አንድ ላይ ተያይዘው ወደ ሕክምና ቦታ የመጡ ሲሆን በዚህም አና የራሷንና የልጇን ጤንነት ቼክአፕ እያደረገች ነው። በጊዜው ዶክተሩ ትላልቅ ሰውነት ያለው ቆንጆ ልጅ ነው ያለሽ፣ ለማየት እንደምችለው ከሆነ ደግሞ ጾታው ወንድ ነው፣ እናም በቅርቡ ቆንጆ ልጅ እንደምትወልጂ እርግጠኛ ነኝ በማለት በአልትራሳውንድ የሚመለከተውን ነገር ቃል በቃል እየነገራት ነው። ይሁንና አና ይህንን በምትሰማ ሰዓት ደስተኛ ልትሆን ሲገባት እሷ ግን የደበቀችው አንዳች ነገር ያለ ይመስል ዶክተሩ ትልቅ ነው ወንድ ነው እያለ በሚያወራ ሰዓት ውስጧ በጣም እየተጨነቀና እየተረበሸች ነበር። ትዕይንቱ ሲቀየር አና ከዚህ የጭንቀት ስሜት ለመውጣት ስትል ውድ የሆኑ እቃዎችን እየገዛች ነው። ለሷም የሚሆናትን ቆንጆ ልብሶች ከገዛች በኋላ ወደ ቤቷ መታ መጨፈር መጠጣት የጀመረች ሲሆን ይህ በሚሆን ሰዓት ደግሞ ምስኪኗ ክላራ ለሚወለደው ልጅ ክፍሉን እያዘጋጀች የነበረ ሲሆን በድንገትም የሙዚቃውን ድምጽ ሰምታ ወደ መኖሪያ ክፍል በመመጣ ሰዓት አናን ሰክራ ታገኛታለች። ክላራም እስከምታውቀው እነዚህ አልኮል መጠጦች ለእርጉዝ ሴቶች አይሆኑም። እናም አናን ይሄንን መጠጥ መጠጣቷ እንድታቆም በተደጋጋሚ ብትወታውታትም አና ግን መጠጣቱን በማቆም ፋንታ ይልቁንም ክላራንም ማጠጣት ጀምራለች። ይገርምሻል አሁን 29 ዓመቴን ይዣለሁ። እናም ለልደቴ አንድም የኔ የምለው ሰው እንኳን ከጎኔ የለም። ከቤተሰቦቼ የተራራቁበት ዋነኛ ምክንያት ይሄ በሆዴ ውስጥ የሚገኘው ልጅ ነው። እነሱ ልጁ የተጸነሰው ከትዳር ውጪ ስለሆነ ፍላጎታቸው እንዳስወርደው ነው። እኔ እህትሽ ግን ይሄንን በምንም ተአምር አላደርገውም በማለት ይኸው እዚህ እንደምታየኝ ብቻዬን እየኖርኩኝ ነው በማለት እስካሁን በውስጡ አምቀው የነበረውን ነገር በሙሉ በስካር መንፈስ ተናግራለች።
ትዕይንቱ ሲቀየር አና 28ኛ ሳምንቷ ደርሶ ለቼክአፕ ወደ ሆስፒታል መጣለች። በጊዜውም ሐኪሙ ከፍተኛ የደም ግፊት ተመልክቶባት ስለነበረ የምበላቸው ነገሮች በሙሉ በአትክልት መቀየር እንዳለባቸው ተናግሯል። ክላራም ቢሆን ይሄንን የዶክተሩን ትዕዛዝ ከሰማች በኋላ በቤት ውስጥ የሚገኙትን እያንዳንዱን የስጋ ነክ ነገሮች በማውጣት በአትክልት ቀይራቸዋለች። እናም ጊዜው በገፋ ቁጥር በሁለቱ መካከል ያለው ቅርርብም እየጨመረ መጥቷል። አንድ ቀን ምሽት ላይ ክላራ ሌሊት ላይ በሰማችው እንግዳ ድምጽ ምክንያት ከእንቅልፏ ተነስታለች። ተነስታም ድምጽ ወዳለበት ቦታ በምትሄድ ሰዓት አናን ፍሪጁ ጋር ያገኘቻት ሲሆን በጊዜውም አና ለስለስ ብላ ተጠግታት እንደሚስማት ሰው በመምሰል የክላራን ትከሻዎች ልክ እንደ ቫምፓየር ነክሳታለች። የሚገርመው ነገር ግን በማግስቱ ክላራ ይቅርታ ትጠይቀኛለች ብላ ስትጠብቅ ጭራሽ አና ማታ ላይ ያደረገችውን ነገር እስከነ መፈጠሩ አታስታውስም። ክላራ ደግሞ ነገሩን አላስታወሰችም በማለት በቸልታ አላለፈችውም። እያንዳንዱን የአናን እንቅስቃሴዎች እየተከታተለች በመጨረሻም ጨረቃ ሙሉ በምትሆን ሰዓት ሴትየዋ በእንቅልፍ ልቧ እንደምትነሳና ያገኘችውንም ሰው ለመንከስ እንደምትሞክር ታረጋግጣለች። አንድ ቀን ሌሊት ላይም እንደዚሁ ጨረቃዋ ሙሉ በሆነችበት ሌሊት አና በእንቅልፍ ልቧ ከአልጋዋ ተነስታ መሄድ የጀመረች ሲሆን ክላራም በዝምታ እየተከተለቻት ነው። ታዲያ ጸጥ ባለው ከተማም ስትረማመድ ከቆየች በኋላ በመጨረሻ አና አንዲትን ድመት በማንሳት ልክ እንደ ቫምፓየር ድመቷን ደሟን እየመጠጠቻት ነው። በማግስቱም ክላራ አሁን ስለማታው ታወራለች ብላ ብትጠብቅም አና ግን አሁንም ድረስ ስለማታው ምንም አታስታውስም። እሷ ሌሊት ላይ ተነስታ እንደዚህ ባደረገች ጊዜ የምታውቀው ነገር ቅዠት እንደቃዠች ብቻ ነው። እናም ክላራ በተደጋጋሚ በምትጠይቃት ሰዓት ልክ ሙሉ ጨረቃ ሆኖ እሷ በእንቅልፍ ልቧ የምታደርገው ነገር ለእሷ ቅዠት እንደሆነ ነው የሚሰማት። ነገሩ ትንሽ ያሳሰባት ክላራ ደግሞ ከዚህ በላይ እውነታውን መደበቅ አልፈለገችም። አንድ ቀንም አናን ቁጭ አርጋ እስካሁን የተፈጠረውን ነገር የነገረቻት ሲሆን አናም ለዚህ ሁሉ የዳረገኝ ይሄ ጽንስ ነው በማለት የጽንሱን ነገር ማማረር ትጀምራለች። የዚህን ጊዜ ግን ክላራ ይሄ በማንኛውም ሰው ላይ ሊፈጠር የሚችል ችግር እንደሆነ በመናገር አናን ለማረጋጋት እየሞከረች ነው። እንደውም ከዚህ በኋላ ከአልጋሽ መነሳትሽንና አለመነሳትሽን ለማረጋገጥ መኝታ ክፍልሽን በሙሉ በዱቄት እንሸፍነዋለን። እናም ጠዋት ላይ መሬቱ ላይ ያለው ዱቄት ላይ የእግር ዱካ ካገኘን አሊያም እግርሽ ላይ ደግሞ ዱቄት ካገኘን በእንቅልፍ ልብሽ ተነስተሽ ሄደሻል የሚለው ማረጋገጥ እንችላለን በማለት አናን አረጋግታት ዱቄቱንም እንዳለችው በሙሉ ክፍል ውስጥ አድርጓለች። ከዛ በኋላ ግን ሌሊቱ አልፈው ጠዋት ላይ በሚመጡ ሰዓት በመሬቱ ላይ የሚገኘው ዱቄት ላይ ምንም የእግር ዱካ የለም። የአናም እግሮች ቢሆን ንጹህ ናቸው። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። አሁን ላይ አና ለመውለድ የተወሰኑ ጊዜያቶች ብቻ ቀርተዋታል። አንድ ቀንም ከክላራ ጋር ቁጭ ብለው እያወሩ በነበረ ሰዓት ክላራ ከዚህ በፊት ከሷ አልጋ ላይ አግኝታው ስለነበረው ሽጉጥ ትነግራታለች። እናም ሽጉጥ ለምን እንደምትይዝ በምትጠይቃት ሰዓት አና ከልጅነቷ ጀምሮ አደን እያደነች እንዳደገችና አሁንም ይህንን ሽጉጥ የያዘችው ከልጅነቷ በመጣው ልማድ ምክንያት እንደሆነ ትናገራለች። የዚህን ጊዜም ክላራ ድመቷን አንገቷን ነክሳ የገደለቻትን በማስታወስ ለአና ለመጨረሻ ጊዜ አደን ያደንሽው ወይም እንስሳ የገደልሽው መች ነው በማለት ትጠይቃታለች። በምላሹ ግን አና በቅርቡ ስለገደለቻት ድመት አይደለም የተናገረችው። የሷ ምላሽ የተወሰኑ ጊዜያቶችን ወደ ኋላ ራቅ ያለ ነው። በጊዜው አና ለመዝናናት ከተማ ወጣ ብላ ነበረ። በመጠጥ ቤት ውስጥም በጊዜው ካየችው ከአንድ ጉብል ጋር በአይኗ ስትጫወት ከቆየች በኋላ በመጨረሻ ሁለቱም በስሜት ይግባቡና ከመጠጥ ቤት በመውጣት መኪና ውስጥ ገብተው ፍቅር መስራት ይጀምራሉ። ከዛ በኋላ ግን አና ራሷን አታውቅም። ከደቂቃዎች በኋላም ራሷን ከሳተችበት በምትነሳ ሰዓት ሰውየው ከአጠገቧ የለም። በምላሹ ከመኪናው ፊት ለፊት አንድ ተኩላ ያገኘች ሲሆን እጇ ላይ የነበረውንም ሽጉጥ በመጠቀም ይህንን ተኩላ ለመግደል ሞክራ ነበረ። እና ይገርምሻል ለመጨረሻ ጊዜ እንስሳ ለማደን ወይም ለመግደል የሞከርኩት ያን ጊዜ ነበር በማለት ለክላራ ትነግራታለች። ታዲያ በጊዜው አና አብረው የተኛቸው ወንድ ከዛ በኋላ በፍጹም አግኝተው ማጣቅ ሲሆን ሰውየው የት ሄደ ተኩላውስ ከየት መጣ ስለሚለውም እስከዛሬ ድረስ ምንም አታውቅም። በስተመጨረሻም አና የምትወልድበት ቀን ደርሶ ሆዷ በጣም መክፋት ጀምሯል። በዚህ የተጨነቀችው ክላራም ለሕክምና ሰራተኞች እየደወለች የነበረ ሲሆን በሚያሳዝን ሁኔታ ግን አና ሆድ ውስጥ የሚገኘው ፍጥረት ሆዷን ቀዶ በመውጣት
የእናትየው ሕይወት እንዲያልፍ አድርጓል። ከሆዷ ውስጥ የወጣውን ግማሽ ሰው ግማሽ ተኩላ የሆነውን ነገር የተመለከተችው ክላራም ያየችው ማመን እያቃታት ልጁን ወስዳ ልጥለው የነበረ ሲሆን ልጁን ከጣለችው በኋላ ግን ሲያለቅስ ስትሰማው አላስችል ይላትና በድጋሚ ታነሳዋለች። እናም ከዛን ጊዜ በኋላ ክላራ ይህንን ልጅ ወደ ራሷ ቤት ለመውሰድና በዛ ለማሳደግ ወስናለች። ምንም እንኳን እስካሁን ድረስ በሰው ልጅ ታሪክ ምሽት ላይ ወደ ተኩላ የሚቀየሩ ህፃናቶች ተወልደው ባያውቁም በኢንተርኔት ላይ ግን ሰርች ብታደርጉ የምታገኙት ይቺን ልጅና መሰሎቿን ነው። ይቺ ግን በምስሉ ላይ የምትመለከቷት ትንሽዬ ልጅ ዌርወልፍ ሲንድረም ልክ እንደዛ ካለ ነገር ጋር በመወለዷ ምክንያት የፊቷ ገጽታ ልክ እንደ ተኩላ በፀጉር የተሸፈነ ነው። እሺ ወደ ታሪካችን እንመለስ። ከዓመታት በኋላ ክላራ የወሰደችውን ልጅ አሳድገው ትልቅ ሆኖ እንመለከታለን። የልጁንም ስም ጆል ያለችው ሲሆን ይሄም እናትየው ቀድሞ አውጥታለት የነበረው ስም ነው። ታዲያ ጆልም በጸባዩ ከሰው ጋር የማይጣላ ትሁት ልጅ ሲሆን በሚማርበት ቦታ ላይም ተወዳጅ ልጅ ነው። ክላራ ደግሞ ስጋ ሲበላ ያ የተኩላ ባህሪው ይነሳበታል ብላ ስለምትፈራ ጆልን ሙሉ ለሙሉ ከስጋ ያራቀችው ሲሆን በትምህርት ቤትም ሊያበሉክ ሲል አለርጂክ አለብኝ በማለት ከልክላቸው በማለት ልጅየውን የአትክልት ተመጋቢ ብቻ አድርገዋለች። ከዚህ በፊት ጨረቃ ሙሉ ሲሆን እናቱ አና እንደምትቀየረው ደግሞ እሱም ጨረቃ ሙሉ ስትሆን የሚቀየር ሲሆን ክላራም ለዚህ እንደ መፍትሄ አንድ ክፍል ከሰንሰለት ጋር አዘጋጅታለች። ልክ ጆል የሚቀየርበት ቀኖች በሚመጡ ሰዓት ልጅየውን በዚህ ክፍል ነው የምታስረው። ከዛም በማግስቱ ትሄድና ያደገውን ጥፍሩን ፊቱ ላይ የወጣውን ፀጉሮች በማነሳሳት ልክ እንደሌላ ጊዜው ህይወቱን ይቀጥላል። በሌላ በኩል ክላራ የጆል ወላጅ እናት የሆነችው አና ከሞተች በርካታ ጊዜያቶች ቢያልፉም ያቺ ሴት መጨረሻዋ በጣም አሳዛኝ ስለሆነባት በየጊዜው ፎቶዋን እያየች ከሷ ጋር የነበራትን ጊዜ ታስታውሳለች። አንድ ቀን ላይ ክላራ ስራ በነበረች ሰዓት ልጅየው ጆልን ከአከራይዋ ጋር ትታው ሄዳለች። በጊዜውም አከራይዋ ስጋ እየሰራች የነበረ ሲሆን ጆልን መብላት ይፈልግ እንደሆነ እየጠየቀችውም ነው። ጆል በበኩሉ እናቱ አለርጂክ አለብኝ በል ስላለችው እናቱ ያለችውን እያለ ነበረ። አከራይዋ ግን ክላራ ነገሮችን ታካብዳለች። ምንም አትሆንም በማለት ልጅየውን ስጋውን እንዲበላ ታደርገዋለች። ምሽት ላይም ክላራ ከስራ በመመጣ ሰዓት ጆል ሙሉ ለሙሉ ባህሪው የተቀየረ ሲሆን የአናንም ፎቶ ከየት እንዳመጣው ባታቅም በእጁ ላይ ይዞት ስለዚች ሴት ማንነት ንገሪኝ እያለ እየጮኸባት ነው። ክላራ ደግሞ የእናቱን ሞት አምኖ ለመቀበል ይሄ ትክክለኛው ጊዜ አይደለም በማለት ትንሽ እድሜው ከፍ ሲል ሁሉንም ነገር እንደምትነግረው ቃል እየገባችለት ነው። ጆል ግን ሊሰማት አልቻለም። ሙሉ ለሙሉ የሰውነት ባህሪው ለቆት ሄዶ ወደ አውሬነት እየተቀየረ መጥቷል። ክላራም ምን ተፈጥሮ እንደነበር ሄዳ አከራይዋን በመጠይቃት ሰዓት አከራይዋ ያመረው ከሚያልፈው ብዬ ስጋ ብልቻለሁኝ ስትል ቀለል አርጋ ስጋ እንዳበላችሁ ትናገራለች። ስጋ ከበላ በኋላ ወጥቶ ያስጨነቃቸው የጆል ጓደኞችም ቢሆኑ የእናትየው የክላራ መምጣት ጠብቀው እቤት ቀን ያደረጋቸውን ለመናገር የመጡ ሲሆን አሁን ላይም ክላራ ጆል ሙሉ ለሙሉ ወደ አውሬነት እየተቀየረ እንደመጣ ገብቷታል። እናም ያላት ብቸኛ አማራጭ ልጁ ወደ ራሱ እስኪመለስ ድረስ በዛ ሰንሰለት አስራ እዛ ክፍል ውስጥ ማስቀመጥ ብቻ ነው። ከተወሰኑ ጊዜያቶች በኋላ ጆል ወደ ጤናው ተመልሶ ትምህርት ቤት መጥቷል። በጊዜውም ከጓደኛው ጋር ስለ አባት እያወሩ የነበረ ሲሆን ጆልም አባቱን ከዚህ በፊት አይቶት ስለማያውቅ አባቱን የማግኘት ጉጉት ያድርበታል። እናም ከጓደኛው ጋር አባቴን ሞል ውስጥ ሄደን እንፈልገዋለን በማለት እንዲሁ እንደ ቀልድ አንድ ሞል ውስጥ አባት ማግኘት የሚቻል መስሏቸው አባትየውን ለመፈለግ ከትምህርት በኋላ ወደ ሞል ሄደዋል። በሌላ በኩል ክላራ ደግሞ መታ ብትጠብቅም ልጅየው ሊመጣ ስላልቻለ ወደ ውስጥ ገብታ መምህራኖቹን በመጠየቃቸው ሰዓት ከጓደኛው ጋር ከትምህርት ቤት ከወጡ ሰዓታቶች እንደተቆጠሩ ይነግሯታል። በሌላ በኩል ጆል ከጓደኛው ጋር ሞል ውስጥ ገብቶ አባቱን እየፈለገው ነው። ነገር ግን አባት ልክ እንደ ልብስ ዝም ብሎ ሞል ውስጥ የሚገኝ ነገር አይደለም። አባትየው ማግኘት አልተቻለም። እናም ሞሉ የሚዘጋበት ሰዓት ደርሶ ሁሉም ሰዎች እንዲወጡ በሚነገራቸው ሰዓት ጆልና ጓደኛው ጥበቃው ከያዘ የሆነ ነገር ያደርገናል ብለው በመፍራት እዛው የልብስ መደርደሪያ ውስጥ ተደብቀው አምልጠውታል። በሚያሳዝን ሁኔታ ደግሞ ቀኑ ዛሬ ጨረቃ ሙሉ የምትሆንበት ነው። ማለትም ጆል ወደ ተኩላነት
ይቀየራል። እናም የጨረቃዋን ሙሉ መሆን እንዳስተዋለ ወዲያውኑ ሰውነቱ የተቀየረ ሲሆን ጓደኛውንም እዛው ሞል ውስጥ እያሯሯጠ ሲያሰቃየው ነበረ። ከዛ ግን እቤት ድረስ ራሱን ችሎ የመጣ ሲሆን እቤት ከመጣም በኋላ የክላራ አከራይ የሆነችው ሴትዮ ይሄንን አውሬ የሆነ ልጅ ተመልክታለች። ሴትዮዋ በጣም ሃይማኖተኛ ነች። እናም ይሄ ሴጣን ነው በማለት ቄሶችን ለመጥራት ስልኳን በምታነሳ ሰዓት በሷና በክላራ መሃል ከፍተኛ ጭቅጭቅ ይነሳል። ክላራ በበኩሏ ማንም ሰው ይሄንን ከሰማ ልጁን ከመግደል ወደ ኋላ ስለማይል ለማንም አትናገሪም የሚል አቋም አላት። እናም አከራይዋን እንደ ነገሩ ካደረገች በኋላ ይሄንን ከተማ ለቆ ለመውጣት እቃዎቿን እየሰበሰበች ነው። በዚህን ጊዜም ክላራ ጆልን በትላንትናው ምሽት የት እንደነበር ጠይቀዋለች። የዚህን ጊዜም ጆል አባቱን ፍለጋ ከጓደኛው ጋር ሞል ሄዶ እንደነበርና እዛው ሞል ውስጥም ጓደኛው ላይ ስላደረሰበት ጥቃት ለእናትየው ለክላር ምንም ሳይደበቅ ይነግራታል። ክላራም ይህንን ስትሰማ ጉዳት የደረሰባቸው ቤተሰቦች መጥተው የሆነ ነገር ያደርጉብኛል በማለት ወዲያውኑ እቃዎቹን መሰብሰቧን በመቀጠል ሰዓት ጆል አንደኛውን መብራት ከነሱ ጋር ይዞ መሄድ እንደሚፈልግ ይነግራታል። ክላራም እውነት ልጁ መብራቱን የፈለገው መስሏት መብራቱን ለመውረድ በምትታገል ሰዓት በቤቱን በሷ ላይ ቆልፎባት ወደ ትምህርት ቤት መጥቷል። ወደ ትምህርት ቤትም ከመጣ በኋላ ጓደኛው ላይ ባደረሰበት ጉዳት ምክንያት አለመምጣቱን ይመለከታል። ቀጣይ ተረኛ የሆነችው አማንዳ የተባለችው ጓደኛውም ወደሱ በመመጣ ሰዓት ዛሬ ምሽቱን ከሷ ጋር እየተጫወተ እነሱ ጋር ማሳለፍ እንደሚፈልግ ይነግራታል። ይህ በእንዲህ እንዳለ ክላራ በሩን ለመክፈት የቻለችውን ያህል ብትሞክርም በምንም ተአምር በሩን መስበር አልቻለችም። የክላራን ከስራ መቅረት ያስተዋለችው አንዲት አብራት የምትሰራት ሴት ደግሞ በቤቷ ድረስ የመጣች ሲሆን ከውጭ የተዘጋባትንም በር ከፍታ ክላራን ነጻ አድርጋታለች። ክላራም ከክፍሉ እንደወጣች ያደረገችው የመጀመሪያ ነገር ሽጉጧን በመያዝ ጆል ይገኝበታል ብላ ወዳሰበችው ፌስቲቫል መሄድ ነው። ይህ በእንዲህ እንዳለ ገምቷ ትክክል ሆኖ ጆል በፌስቲቫል ቦታ ላይ ይገኛል። በዓሉንም ከአማንዳ ጋር እያከበረ በነበረ ሰዓት ጨረቃዋ ሙሉ ሆና ሰውነቱ መቀየር የጀመረ ሲሆን ስለታማ የሆኑት ጥፍሮቹም የአማንዳን ስስ እጆች ቆርጠዋቸዋል። ከዚህ የከፋ ነገር ከመፈጠሩ በፊት እናትየው ክላራ ወደ ቦታው ላይ መጣ እግሩን በጥይት የመታችው ሲሆን ይህንን ሁሉ የተመለከቱት የአካባቢው ሰዎች ግን ይህንን ልጅ በሕይወት አንተውም እንገለዋለን በማለት ሁሉም ሰው ዱላውን ይዞ ወደ እነሱ ቤት እየመጣ ነው። ይህ በሚሆን ሰዓት ክላራ ልጁን ጆልን ይዘው መጣ ቤት ውስጥ በሰንሰለት በማሰር ወደ ራሱ እስኪቀየር እየጠበቀች ነበር። በሚያሳዝን ሁኔታ ግን ሊሳካላት አልቻለም። እሱን ሊገሉት የሚፈልጉት ሰዎች ደግሞ እየተሯሯጡ መጥተዋል። ክላራም በእርግጠኝነት ብትፈታው እሷ እንደማይገላት ስለምታምን ጆልን ከሰንሰለቱ ላይ የፈታችው ሲሆን እነዚህ ሰዎችም በምንም ተአምር እንዲገሉ ካልፈቅድም ሁለታችንም አንድ ላይ እንፋለማቸዋለን በማለትም ለሁለት ሆነውም በር ላይ ጆልን ለመግደል አሰፍስፈው የሚጠብቋቸውን ሰዎች ለመፋለም ወስነዋል።